ያን 2-3 ደብር አንድ ላይ ሊሆን ይችላል አይታወቅም አይደል? አይ እኔ እኮ ብዙ እንዳደረጉ ሰምቻለሁ፣ ግን አንድ ላይ ቢሆን ጥሩ ነበር። ምን መስለው አስተጋብኦም እምበሃውርት እምጽባህ ወማረግ ወመሶባይ መካከል ቦታ አድርጎ እንደው በዛ አሁን ይሄ እኔ የምናገረው ሁሉ ቃለ እግዚአብሔሩ ሊቃውንቱ ይሰበሰቡ ሚስጥሩ ይፈልቃል። ዝም ብሎ በቃ አሃድግ ሲሆን መዋግደ ጸጋከ እስከሚል ድረስ ከበርኩ። አሁን ተንቆድሞች እነሱ ማንም አይችላቸውም፣ አውቀው ነው ያደረጉት። እግዚአብሔር ይባርክልን፣ እግዚአብሔር ይስጥልን። በእውነት ደስ ብሎናል አባታችን። አምከመይት የሳለብ ይበርገጽ ወእምከመይት የግዝ ልብ ይደምን ገጽ ነው። አሰሩ ለልብ ፍሱህ ገጽ ነው። ልብ ደስ ሲለው ግንባር ላይ ቦግ 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 የሚል ነገር አለ። አሁን ባልሽ ውጭ ብሎ ሲመጣ ልብ አድርገሽ ካየሽው እንደው ፊቱ ላይ የሆነ ፀሐይ ነገር ብልጭ ብልጭ የሚል ነገር አለ። ከፍቶ ሲመጣ የሆነ ጥቁር የምንኮነህ ነው ደግሞ ዛሬ እንደው መልክ ሁላ ተለውጧል ይባላል አይደል? አዎ ሚስቶች ታውቃላችሁ መጀመሪያ ያን ጸባያቸው ልጆችም ያስጠቋሉ ትምህርት ቤት ቆይተው እና ሰው ደስ ሲለው ግንባሩ ላይ ነው ምልክቱና እኛ ደስ ስላልነው አባታችን ይቆዩልን፣ ይበርክቱልን። አሁን ብዙ ጊዜ ሰውን ጸጋ አይተናል። የካቲት ንብረትም የሚገባን ነገር አድርገው ዋዜማውን ደግሰው አክብረው አበልተው አጠጥተው ዋዜማው ከነ ዕለቱ በደስታ በዓሉ ተከብሯል። አሁን ደግሞ የበለጠ አድርገዋል። እንግዲህ እግዚአብሔር ዘያሲት ወካፊ ነው። ነገርኩት አባታችን ይሄን ያውቃል። ዘያሲት ወካፊ ነው። እዚህ እንደ ሰራበት ቤት አሁን ዝግይ ጥረኝ ዱቄት አለችኝ ጋግሪያት እኔም አንተም በልተናት ነገ መቼም መቆየት የለም እንሞታለን ነበር ያለችው አይደል እንዴ? ልክ ያንን ስታስብ ቤትም ሳይገቡ ሜዳ ላይ እያሉ ኤልያስ ተናገረ። ከነቢያት አንደበት ቃል ይውጣ ብቻ በቃ ቃላቸው ብቻ የእናንተ አባቶቻችን ቃላቸው ብቻ ህይወት ነው አይደል? አባታችን አሁን እሱ እንደ ኤልያስ ይበርክት ብሎ ይበረክታል። በቃ አው ቃላቸው በረከት ነው። ይበርክት ዱቄቱም ማያልቅም ዘይቱም ማያልቅም ሲል እቤት ስገባ ሁሉ ሞልቷል። እሜዳ እኮ ነው ያሉት እኮ አልባረከው በእጁም ባይኑም አላየውም። ቃል ነው የተናገረው አባታችን በቃለ ሕይወት እንደ ኤልያስ የባረኩት የተናገሩት ሁሉ የተባረከ ይሁን። አው ትንሹ ይብዛ እንደ ሰራጰተዋ ሴት ቤት ሁሉ ለሱ የተራዱ ሁሉ ቤታቸው በረከት ይሞላ። አው ምንም አይገልባቸው ደስ እኮ ነው ያላት። ቤት ስገባ በኋላ ደግሞ ልጇ ሞተ መቼም ፈተና አይጠፋም። እንዴ ኤልያስ ነብይ እግዚአብሔር ስለ ልጅን ትገለው አለች። አይ አረ ማን በያቸው አለና ሲጸልይ ወደ ተነሳ። አረ እናንተ ማሰሩ ስራ ምን አለ እናንተ ካህናት እናንተ እኮ ስራችሁ ብዙ ነው። እግዚአብሔር ብዙ ጸጋ ሰጥቷቸዋል። ለራሱ የሚያደርጉን ወዘይ አቢ ምን ነው ይገብራል አይደል ያለው ይሄዳ እኔም ማደርገውን ያደርጋል። ያውም ደግሞ ከኔ በላይም ሊያደርግ ከአምላክ በላይ ይሁን እኮ ጸጋ ሊሰጣቸው ዛሰርክሙ በምድር ይኩኑ ስሮ በሰማያት ወዘፈታይክሙ በምድር ይኩኑ ፍቶ በሰማያት በምድር ያሰራችሁት በሰማይ የታሰረ በምድር የፈታ በሰማይ የተፈታ። ግን ታዲያ እሱ ብቻ ነው የተፈታው። እጅ ወት የተፈታ የእሱ ብቻ ነው። ዋይ ዋይ በልብስና በቆብማ ቢሆን የአዲስ አበባ ካኔን የጠግቦ ነበር። ስልጣን የተከበረው እሱ ጋር ብቻ ነው። አዎ ዛሰር ወዘፈታይክሙ የሚለው እሱ ጋር ብቻ ነው የሰራው። እግዚአብሔር ጸሎትን ይባርክልን። በሄዱበት በረገጡበት ሁሉ ያዘዙት ሁሉ እግዚአብሔር አምላክ የተባረከ ይሁንልዎት። እንዘ ይባርኮሙ ተረሃቆሙ አይደል ያለው። አሁን እኔ የፈራሁት ይችን ብቻ ነው። ይችን ቃል በሚስጥር ግቧት ነው። እንዘ ይባርኮሙ ተረሃቆሙ ይኸው አምላክ እየባረካቸው ራቃቸው ነው የሚለው አባታችን። እየባረኩን እንዳይርቁን እንዘ ይባርኮሙ አሁን እቺን እንዲህ እያሳሙን ነው እየቀመስን ከዚህችም በዚህኛይቱም ተባርከናል። ግን እንዘ ይባርኮሙ ተረሃቆሙ እንዳይሆን አዎ የርህቀት እንጂ የርቀት እንዳይሆንብን። አዎ የርህቀት ከሆነ ርቀት ሀገር
እየከላ ለፍቅር ይላል ችግር የለውም ብንራራቅም እንገናኛለን። የርቀት ከሆነ ግን ከባድ አይደለም። አባታችን እንግዲህ እንዘ ይባርኮሙ ተርሃቆሙ እንዳይሆንብን እንዳይለዩን በእግርም ብንለይ በልብ እንዳንለያይ እያድገክሙ አይደለም ለጓለ መውጣት እኮ ነው አይደለም። እሱ እኮ ሲርቃቸው ምንድን ነው ያለው? የሙት ልጅ እንድትሆኑ አልተዋችሁም። አነ ይሄሉ ምስሌክሙ ሰላማዊ እንዴ እኔ ከእናንተ አልለይም ነው ያለው። ይችን ቃል አሁን ያሰሙናል ዛሬ አይደል? አዎ ቃል ይገቡልናል። አሁን ጸሎተ ማርያም እንዲደረግልኛል ወንድም አለ። ከዚህ በኋላ አንድ መራቂ ይነሳና ጸሎተ ማርያም ሰላም ለኪ እንደግማለን። ማልበሻ መቼም 3 እንዲሆን አንድ ያስፈልጋል። እንደው ነው እንጂ ገና እቤት ስንገባ ነው የተመረቁት። እኔ በእውነቱ እኔም ዛሬ ነው የመጣሁት። እስከ ዛሬ መጥቼም አላውቅም። መሪ እየጠፋ ይሆን እንግዲህ እና በእውነት ድግስ ከተደገሰ አይቀር ተጋበዙ አይቀር እንዲህ ነው። ሁሉ ተመለሰ። አዎ ወአግሃሱ ዘተርፈ ፍተታታ ምንድን ነው ያለው ፈጣሪ? ዘተርፈሂ ወዘተገድፈ ድህረ ሐዋርያት በልዑ ፍርፋራተ ማዕድ ወርቀ ምሳሌ ደቂቀ ነቢያት ያስተጋብኡ እይትገደፍ ምንተ እስመ አዘዘ እግዚኡ አለ ባለቅኔ። አዎ እና አንድም እንዳይቀር የወደቀ መቅረት የለበትም። ብዙ ሰዎች ብዙ ድውያን ይፈወሳሉ። ይሄ ነው በእውነት እንዲያው ይህ አሁን ዛሬ ከኛ የተረፈው ለድሃ እኮ ነው የሚሰጠው። ከኛ ለባሰ ሲሰጥ ለእነሱ ለዓመት ይበቃቸዋል። ድሃ ከየት አምጥቶ ይህን ያህል ከየት አምጥቶ ይበላል? ለዓመት ይበቃል ማለት ዓመት የበሉ ይመስላቸዋል። አንድ ቀን የበሉት ዓመት የበሉ ይመስላቸዋል። እንዲህ ነው ፈጣሪ ከሰጠ እሱም ይሰጣል። እርሶም ወደኋላ አይሉም። እንዲህ ነው ስጡ እሰጣችኋለሁ። እና እግዚአብሔር ትእዛዙን የሚጠብቅለት ነው እንጂ ያጣው ይሰጣል። ታዲያ እንቅ ነው። እሱም ታዲያ ረጋ። አዎ የሚሰጥ ሰው እኮ ቶሎ ቶሎ አይሰጥም። ጌታም አየት እያደረገ ነው እና ፈጣሪ እዚህ ቤት ነው ያለው ብንል ማጋነን አይሆንም። ሰዎች ካህናት ተጠርተው
እንዲህ ከተመገቡ ፈጣሪ እኮ ነው የተመገበው። አብሮን ነው። እምእደ ወሃቢ እይሐጽጽ በረከት ይላል። ከሚሰጥ ሰው በረከት አይታጣም ይላል። የሚሰጡ ሰዎች አጥተው አያውቁም። እና ፈጣሪ በዚሁ ያቆይልን። አዎ በዚሁ ሀብት ደራርቦ ሰጥቶ እኛም እየመጣን እንድንጠግብ የተራቆትነው እንድንለብስ ፈጣሪ እንዲህ ያለ ሰው ያጥፋብን። ከሀገሪቱ እንዲህ ያለ ሰው ያጥፋብን። እንዴ ለካ የእግዚአብሔር ሰው አለ። የፈጣሪ ታዛዥ የእግዚአብሔር ሰው አለ። እንዲህ ስንል እንዲህ ስናይ ፈጣሪ መኖሩን እናረጋግጣለን። እንዴ አሁን እኮ የሰዎች በደል ሲበዛ፣ ሰዎች ሲንገላቱ፣ የሰው ደም ሲፈስ ምነው ፈጣሪ ረሳን እንዴ እንላለን። አልረሳንም። እኛ እንረሳ ነው አላስታውስ እያልን ብናስታውሰው እኮ የሁሉ መቅሰፍት በእኛ ላይ አይደረግም። እኛ ራሳችንን ሰነፍ አድርገን ሳናስታውሰው እንዲያው ምን ነው እንዲያው ጌታ እንዲያው አዘዘብን እንላለን። እሱ አይደለም ያዘዘው፣ የራሳችን ስራ ነው ያዘዘው። እና አባታችን እግዚአብሔር ለነማቱሳላ የሰጠውን እድሜ ለእርሶ ይስጥልን። አዎ ልቡናዎትን አይለውጥብን። እግዚአብሔር የሰጠውን ልቡና እግዚአብሔር አይለውጠውም። እኛ ለጊዜው ለንግግር እንላለን እንጂ እግዚአብሔር የሰጠውን ልቡና ምን ብሎ ይለውጠዋል? አይለውጠውም። ሀብትም ይሰጣል፣ እሳቸውም ይሰጣሉ። ታዲያ ፈጣሪም ይጨምራል። ሀቡ እሁበክሙ ወይትወሀበክሙ ነው። ይሰጣችኋል፣ ስጡ ይሰጣችኋል ነው። ታዲያ ያችን የሰጠንን እንኳን ትንሽ እንኳን ሳናካፍል እንደው ምን ነው ዝም አለ? እንደው ውዳሴ ማርያም የዕለት ውዳሴ ማርያም እንኳን ሳይደገም እኮ ነው። እና አባታችን በእውነት እግዚአብሔር መሰልቸትን ያምጣቦት። እግዚአብሔር ይህንን ስራ ሰይጣን ቸል እንዳያሰኘዎት ሰይጣንን ፈጣሪ ያርቅልዎት። አዎ ሰይጣንን ፈጣሪ ያርቅልዎት። ይህን ቤት ስላሴዎች ባርከውታል ብንል መጋነን አይሆንም። ስላሴዎች ባርከውት ነው እንዲህ ስንበላ ውለን ከፊታችን እኮ ልፍ አላለም። አዎ 12 እንቅብ እኮ ነው የተነሳው ከ5 እንጀራና ከ2 ዓሣ ፈጣሪ ከባረከ ሐዋርያትን አቅርቡ
ሰዎቹን አስቀምጧቸው ሲል እንዲህ ሰው አሁንስ እንዴት ነው? ምን ልናበላቸው ነው? ምን ልናበላቸው ነው? አይደል አንተ ምን ቸገረህ? እኛ ምን ያው እንደታዘዝን እንትን እንበላ። ታዲያ አኮ መፍትው ይሁሩ ረሁባኒሆሙ ሀብዎሙ አንትሙ ዘይበልዑ። ተርበው ይሄዱ ዘንድ አይገባም። የእሱን ትምህርት እየተማሩ እየጣፈጣቸው እንደ ማር እየጣፈጣቸው 3 ቀን 4 ቀን ያደሩ አሉ። ያለ ምግብ ሆኗቸው። ታዲያ አኮ መፍትው ይሁሩ ረሁባኒሆሙ እኛ ታዲያ እንትን ልንስጣቸው ነው። ሀብዎሙ አንትሙ ዘይበልዑ እናንተ የሚበሉትን የሚመገቡትን ስጧቸው አላቸው። እና ፈጣሪ ቃል ኪዳኑ ብዙ ነው። የሚወደውን ትእዛዙን ያከበረለትን ያከብራል። እግዚአብሔር ክብሮትን ያትረፍርፍልን። ክብሮት ከተትረፈረፈ እኛም እንዲህ እንጋበዛለን። እኛም እንበላለን፣ እንጠጣለን። በዛሬ በአሁኑ ጊዜ ኑሮ ውድነት ይሉታል። ኑሮ ውድነት የኑሮ ውድነት ሳይሆን የእኛ ክፋት በዝቶ የእኛ ኃጢአት በዝቶ ነው። እና እግዚአብሔር ለካ እንደዚህ ያለ ሰው አለ። እኔ በእውነቱ ዛሬ እንዴት ወዴት እንደሄድኩ እኔ እንጃ። የኪዳነ ምሕረትንም ዋዜማ ደግሰው አብልተዋል ምናምን ስትሉ ሰምቻለሁ። እኔ እንግዲህ ተሰውሮኝ ነው መሰለኝ። እውነት ተሰውሮኝ ነው። እኔ እንደው ድግስ እንኳን ያመልጠኝም ነበር። ቅድም እንዳልኩት እንግዲህ መሪ ጠፍቶ ነው እንግዲህ እና እግዚአብሔር ያቆይልን። እግዚአብሔር እድሜ ከጤና ጋራ አብዝቶ ይስጥልን። አዎ አንድ ሰውዬ ምን አሉ? የሰው እድሜ ለመሆኑ ምን ያህል ነው አላቸው። ዳዊቱም መሰበለ 80 ዓመት ይላል። ታዲያ የእኛ እድሜ የሰው እድሜ 120 ነው። ካወቀበት 120 ይኖራል፣ 200ም የሚኖሩ አሉ። ግን እውቀቱ እየቸገረን እንዲያው በ50 በ30 እንቀሰፋለን ያሉ ትልቅ ሰው ሰምቻለሁና እግዚአብሔር እድሜ ከጤና ይስጥልን። እኛ አጥተንበት ነው እንጂ እነ ማቱሳላ ያገኙት እድሜ ለእኛ የማይሰጥበት ምንም ምክንያት የለ። የፈጣሪን ሕጉን ስርዓቱን ተጠበቅን እና እንደዚህ እርስዎን አይተን እንድንማር የእርስዎን በረከት የእርስዎን ማግኘት አይተን እንድንማር ለፈጣሪያችን እንድንታዘዝ እግዚአብሔር ይርዳን። ናይችን ሀገር ፈጣሪ ይጠብቀልን። መልካም መሪ፣ ፍርድ ጎደለ፣ ድሃ ተበደለ፣ አሬ ሰው ደም ፈሰሰ ብሎ የሚቆረቆር መሪ ፈጣሪ ይስጠን። እሱ ካለ እስመ አልቦ ነገር ዘይሰአኖ ለእግዚአብሔር ነው።
ሳንለምነው ቀርተን ነው። እኛ ወሬ ማውራት ብቻ ነው የሚቀናን። ሌሊት ተነስቶ ስሙን ማንሳት ወሰብ ተዘከረ ለተሞትከ፣ ሌላው ቀርቶ የምትሞትበትን ቀን አስብ፣ መቼ እንደሆነ አውቀኸዋል ወይ ነው የተባልነው። ታዲያ የምንሞትበትን ቀን ማሰብ ቀርቶ እንዲያው ቅዝምዝም ወዲያ ፍየል ጎሌ ቅዝምዝም ጉለሌ እየሆነ እና ፈጣሪያችንን ከለመን ነው አያሳጣንምና ፈጣሪያችንን ለምነን የተስተካከለ ነገር እንድናገኝ የእግዚአብሔር ቅዱስ ፈቃዱ ይርዳል። እግዚአብሔር ያቆይልን። እግዚአብሔር ያቆይልን። እሺ ሰላም ለኪ ለኪ ማርያም نعوذ يستغفرون كل تولد اسم قبر أليت هيدا أليات وقدوس سمو صاحبني لتولد هو ذبح هيدا وذاته وذرا ومو لألا أبريو كلنا لهم ونسلتهم الحجلان منابتهم هذا يوم لتوتان أسجوهم بركة للرولان وفنهم رقم لبولان وتوفوا لإسرائيل واليهود تذكر صعبة يوم لأبوين لأبراهام ولزرؤوس كالعالم مريم نصرت الإنجيل ولارث أملاك محمد سألي تمهرات لولد سب سألي لنا هذا كريستوس والديكي يسرى هدياتنا سألي لنا قديس هفتاني تردئت مريم بجزي من دابي وأتبان عين كرانبا أنتي وأتو ردائت يعقوب بالسلابا فكله لنها وكله البابا زيتا فكرك نفس السرى ومزبا هفتاني تردئت سألي ምራገ ጸሎት ማምላክ ወላዲተ አምላክ በደለናት በጠየቅናት እሷ ፍጥረት ድረስልን። የአባቶቻችንም ሀሳባቸውን ጻድቃነ ልቦናቸውን ይፈጽምልን። በእውነቱ ሊቃውንቱን እግዚአብሔር ያከብርልን። ዛሬ የሊቃውንት ቀን ነው። የሐዋርያትንም ቀን ስለሆነ ባለቤቱ ኢየሱስ ክርስቶስ ምስጢሩንም ትንሣኤውንም በረከቱንም በእነሱ ሰጥቷቸው እስከ ፓትርያርክ እስከ አፄ ዮሐንስ ወልቅድም መምህሩ እና ይህን ከሰጣቸው ከባረካቸው በኋላ እጁን ጭኖ መንፈስ ቅዱስን እስከምትለብሱ ድረስ ከዚህ ቆዩ። ደስ የሚል ቃል ነው አባቶቻችን የተናገሩት። የሊቃውንት ቀን የበረከት ቀን ብንለውም ምንም የሚሳል ነገር የለምና በመጀመሪያ ደረጃ የደብረ ገሊላ ቅዱስ አማኑኤል ካቴድራል ሊቃውንት በእድሜ በጤና ይጠብቅልን። ሊቃውንቱን በአሁኑ ሰዓት ባሌ የሚላቸው ጠፍቷል። እውነት ለመናገር ማለት ነው። ዛሬ በአፍ ለበስ እንደው መሰረቱን ታሪኩን ሳያውቅ ጥራዝ ነጥቅ በልጦ ታጃሮ እየገዛ የሊቃውንቱን ዝማሬ የሊቃውንቱን ልፋት የሊቃውንቱን ካለ የሚያውቅ እንደምታውቁት ነው። ያልነገራችሁም እናንተም ታውቁታላችሁ። ለዕለት ጉርስ እንኳን የሚሄዱት ቀሳውስትና ዲያቆናት ናቸው። እንዲህ ባለ ልቅስ ወይም ባለ ዝክረት በሚሆን ሰዓት ሊቃውንቱን ማንም ሰው የውስጥ ጓዳ አድርገናቸው ማለት ነው። ግን መፍለቂያው ምንጩ የት ነበር? ሊቃውንት ነበር። እና በእውነቱ እግዚአብሔር እድሜውን ጸጋውን አብዝቶ ይጠብቅልን። እኔ ከመምህር ተክለ ማርያም ከመምህር ተክለ ብርሃን ከአባታችን ያልበል እንደው ግድስ ስላለኝ ደስታዬን ልግለጽ ብዬ ነው። አባቶችና
እድሜና ጤና ያድልልን። አባታችን ቀደስከ እንከርሰምከ አይደል? አሁን ከካህናት እንዲህ አይነት ይጠበቃል? ከአባቶች እንደዚህ ያለ ስንቶቹ ሊቃነ ጳጳሳት አሉ እኮ የምናውቃቸው የምናያቸው እጃቸው ያልተፈታ ቅድም ብለዋል። በአሁኑ ዘመን በአሁኑ ሰዓት ገንዘብ የመደራደሪያ ሆኖ ስልጣኑ ተረስቶ እግዚአብሔር ተረስቶ እግዚአብሔር ያለውን ቃል ለመፈጸም ተጸይፈው ገንዘብ ላይ ነው ያለው። በገንዘብ ተነጥፎ ጉዝጓዝ አድርገውት ግን እስቲ እንስጥ ነገር እንሞታለን የሚላል። እኒህ አባት ግን በእውነቱ ታላቁ የተክለ ሃይማኖት ልጅ አሰረተላዊሁ ለተክለ ሃይማኖት ብንላቸው አያሳፍርም። አባቶቻችን ቅዱሳን ያሳለፉትን ሕይወት እሳቸውን ያሳለፉ ሊቃውንቱን መርጠው ደግሞ አሁን እስቲ ተመልከቱ። አሁን እንግዳ አለ፣ ከውጭ መጣ እንግዳ እኮ የለም። እንግዶች እናንተ ናቸው፣ ሐዋርያት ናቸው፣ የጌታ የደቀ መዝሙር ጌታን ሁልጊዜ የሚያመሰግኑ በማህሌቱ በጧቱ በዳዊቱ በሊቃውንቱ የሚያመሰግኑ እነሱ ናቸው። እንግዳ ስለዚህ እግዚአብሔር ይባርከኛል ብለው ከእኛ ቤት መገኘታቸው ራሱ በእውነት በጣም ታመሰግኑ ይባላል። ዛሬ ደግሞ ሰጠን። እንግዲህ ሰይጣን እግዚአብሔር አምላክ እድሜና ጤና ይስጥልን። የተክለ ሃይማኖትን አሰር ይዘዋልና እስከ ፍጻሜ ያጽናለን። አሁን ጌታችን አምላካችን አብነት አድርገን ብንናገረው ብዙ ቅዱሳን አሉ በሀገራችን በኢትዮጵያ በጸጋቸው በክብራቸው በጸሎታቸው ከዓለም የተለዩ ክንፍ ያገኙ ማለት። ስለዚህ ከነዚያ በአሁኑ በዘመነ ሐዲስ ከነሱ አይተለያዩ ምሳሌ ዛሬ በአሁኑ ሰዓት አሁን ይህንን ለማቅረብ ስንት ነው የሚያስፈልገው? መቼም ዝናብ ዘንቧል ቢሉት በየቤት ያው የሚባል አንድ እንጀራ ሳንቀምስ አናድርም። ሁላችንም ትዳር አለን፣ ሁላችንም ቤት አለን። እስቲ አሁን እኛ እናደርገዋለን፣ ስንቶቹ ያደርጉታል? ከእኛ በላይ ያሉት ያደርጉታል። ያላቸው የተሰጣቸው እና በእውነቱ ይህንን ሀሳብ ቆርጠው መስጠት በረከት ነው፣ መስጠት ኃይል ነው፣ መስጠት ከእግዚአብሔር ጋር ያገናኛል ብለው በዘመነ ሐዲስ እነ ተክለ ሃይማኖት መወክረው የተገኙ አባት ነዎትና እግዚአብሔር እድሜውን ጸጋውን በረከቱን ያድለልን። በሌላ መልኩ ደግሞ አባታችን ብላችሁ አባታችሁን ወዳችሁ አባታችሁን ታዛችሁ የምትኖሩ ቅዱሳን ምእመናን እህቶች፣ ዘመዶች፣ ጎረቤቶች ሁሉ በረከቱ ይደርባችሁ። እኛም በረከቱ ያድርብናል ብለን ነው የመጣነው። የእሳቸው በረከት፣ የእሳቸው ክብር፣ የእሳቸው ጸሎት ይደርሰናል። ይህ እንኳን ብሉልን ጠጡልን የሚል እንዲያው ጸሎት እንኳን መስቀል ሀሳቡ ለማለት ጉዛት ተጸይፈውና ነው። እውነት ሄደን ጎንበስ ብለን እንዲያው ልክ እንዴት ነው እንዲያው የብቻ ልናገርም እሱ ወገን ከዚያ የተለዩ ስለሆኑ ይህንን ግብረወትን ይህንን ስጦታዎትን እስከ መጨረሻው ጸንተው ለዓለም አብርተው አባቶችን ካህናትን በክብሩ ምእመናን ደግሞ በደረጃቸው እንዲሰጡ በማድረግ እድሜውን ጸጋውን በረከቱን ያድልልን። አባቶች የተናገሩት እኔ መቼም ብዙ ጎልዳፋ እንደመስል ያለኝ እንዲያው ከሰጣችሁኝ ዘንድ አልተነፍስ ብዬ ነው። ሐኪም ሲመረመር ምን ይላል? ተንፍስ ይላል። ተንፍስ ነው እንጂ ከእናንተ የበለጠ ቀመም የለኝም። እግዚአብሔር ይቀበልልን። የአባቶቹን ሊቃውንት ጸሎት፣ ዝማሬ በእውነት የካህናቱን መስዋዕት ተቀብሎ ለዛሬ ዓመት በሰላም በጤና ደርሰን እርስዎ እንዲሰጡ እኛ እንድንቀበል ሌሎ ሊቃውንት ደግሞ እንዲጨምር አምላካችን ይርዳልን። አባት ሀገራችንን ሰላም ያድርግልን። ሰላም ካለ ነው እውነታቸው ነው አባታችን። በእውነት እኛ እኮ ስላልተገዛን ብዙ ሀብት አለን ግን አላወቅንበት። ያው ሁልጊዜ በየቤተክርስቲያኑ በየሊቃውንቱ የምንለው እንጂ በእውነቱ ሞታንን የሚያነሳ ስልጣን ይዘን አጋንንትን የሚያባርር ስልጣን ይዘን ጎባጣውን የሚያቀንስ ስልጣን ይዘን ተከብረን እጃችን ወርቅ ቤታችን ወርቅ መኪናው መሄጃው ነበር መሆን የነበረበት ግን አንታደል ነው። እግዚአብሔር አምላካችንን መልካሙን ዘመን ያምጣልን። የካህናትን ክብር ያድልልን። የአባቶቻችን ሐዋርያትን እንደባረከ ክርስቶስ ሁላችንን ይባርከን። አቡነ ዘበሰማያት ስቀለ ሕይወቶሙ ወሠራይ ኃጢአቶሙ ወደምስስ ጸላኢቶሙ ለአቡነ ገብረ ጊዮርጊስ
ሃይማችሁ ወላጅባችሁ ክርስትና ወለተ ማርያምን ወለተ ቂርቆስን አማ ሥላሴን ተክለ ጻድቅ ሌሎችስ አጸደ ማርያም ሀብተ ገብርኤልን ወለተ ማርያምን በሕይወተ ሥጋ በሕይወተ ነፍስ ይጠብቅልን። ስራችሁን ይባርክላችሁ፣ ሀሳባችሁን ይሙላላችሁ። ለዛሬ ዓመት ደርሳችሁ በጉልበታችሁ በእውቀታችሁ እንድታገለግሉ መንፈስ ቅዱስ በእናንተ ላይ ይደር። አቡነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ በእውቀት ባለእውቀት በስህተት በድፍረት የሰራነውን ኃጢአታችን በደላችን እንደ ቸርነቱ ይቅር ይበለን። የማይሰራ ኃጢአት እግዚአብሔር ይፍታ። ማስታወስ